እየሆነ ያለውን እየተደረገ ያለውን እና ያለውን ነገር ነው የተናገሩት ማለት ነው። እና እኔ ምንም ያለው ነገር እኮ እንደ ቤተሰብ ያልካል ብለን ነው አይደል ሰጥ የተባለው ሁሉም ነገር ትክክልና እየተፈጠረ ያለቀ ጉዳይ ታውቃለህ። ያለቀ ጉዳይ ታውቃለህ አንተ በአባትህ የህግ አካል መጥቶ ወንድም በኩል በጣም በብዙ መንገድ ካንተ ጋር ለመግባባት ወይም ለመነጋገር መከራከር ምናምን አይደለም የሚመጣው የሚንቀሳቀሰው በሳይሆን ልክ እንዳንተ ሌላ ምን ይዘው ሰው አለ ይዤ መጣሁት አሁን ልክ እንዳንተ ሌላ ምን ፈታው በጣም ብዙ ስነ ስርዓት የሚያስይዙት ገባ ብዙ ህግ የሚያስቀምጡት ስራ አላቸው። እኛ ስለተራበን አይደለም ብትሄድ ነው የሚሻለው ገባ መግባባት የምንችልበትን መንገድ እንደመፈለግ አንድ እድል ነው የምሰጥሽ ይቆጭሻል ምና አይባልም። ጭራሽ እንደዚህ አይነት ነገር የለም ሲጀመር ሊኖርም አይገባም። በእንደዚህ አይነት ሁኔታ ውስጥ ደግሞ ነገርን ሌላ ነገር ይፈጠራል ተብሎ እየተሰጋ እኔ መኖርም አልፈልግም በነገራችሁ ላይ። ምክንያቱም ዛሬ ላይ እንደዚህ ይቆጭሻል ብሎ አንድ እድል ምናምን እየተባባለን እኔ አልቀጥልም በእንደዚህ አይነት ሁኔታ አልፈልግም። ምክንያቱም ይሄ ነገር ተከታታይ እኔ ተናግሬያለሁ ከዚህ በፊት የቀጠለ ነገር ነው ሊቀረፍ ይገባዋል። የሉ አብርሃማው ማንንም የለውም እውነት ለመናገር ማለት ነው። ማንንም እንደሌለው ከዚህ በላይ ማረጋገጫ የለም። አብራ ብዙ ስህተት ስታሰራ የነበረችው ልጅ የለችም። አሁን በሚመጡት ቪዲዮዎች ላይ ልታስመስል ትችላለች። ገባችሁ አይደለ? እንዲፈታ አደርጋለሁ እሱ ታሰረ ምናምን ብላ ሄርሜላ እያለቃቀሰች የሆነ እንትን ማይነችው እንግዲህ ሱሬ ያልከው ሆነ ሰኞ ፍርድ ቤት ይቀርባል ክስ እንትን ይባልበታል ምናምን ስትሉኝ ነበረ። አዎ እኛ ስንናገር ብዙ ጊዜ ወይም ለኮንተንት ወይም ደግሞ እንትን እያደረግን ይመስላችኋል። ግን በዛኛው ሳምንት ጠብቁ፣ ሰኞ ወይ እስከ ማክሰኞ ባለው ጊዜ ውስጥ አብርሃምን ታቀርበዋለች፣ ጠበቃውም ከፍተኛ ሁኔታ ገፍቶበታል ምናምን ስንል ነበር። ያው እንዳልነውም እንግዲህ ሆኖ ዛሬ እንግዲህ ቀርቧል ማለት ነው። እና ከዛ ጋር በተያያዘ ከአብርሃም ጋር በተያያዘ ምን ደረሰ? በጣም የተጨነቃችሁም አላችሁ። አስቀድማችሁ ስትመክሩት ስትነግሩት ነበረ ይሄ ነገር እንዳይከሰት ሩታ በጣም አምራለች፣ አብርሃም ሊጠነቀቅ ይገባል ስንል፣ አብርሃም ግን የመጣበትን ሁኔታ ተመልከቱ። አብርሃም በእንደዚህ አይነት ሁኔታ ነው እያደረገ ሩታን ለማብሸቅ ሲሞክር የነበረው ማለት ነው። እና መልሶ መዘዙ መልሶ ደግሞ ችግሩ እሱ ላይ ነው እየሆነ የመጣው ማለት ነው። መልሶ ችግሩ ራሱ ላይ ነው ያዘመመው። ስለዚህ አሁን ምን ደረሰ ምንድነው የተፈጠረው ሁኔታ ምናምን ስትሉ ለነበራችሁ ያለውን ነገር አስረዳችኋለሁ። ግን አብርሃም ሩታን ለማብሸቅ የሄደበት መንገድ እናንተ ባያችሁ ሳይሆን ቲክቶክ ቪዲዮ ላይ ራሱ ተመልከቱት። ከዚህ ሽሽ ጋር እቺ ልጅ ሆን ብላ እነሱን ለመበተንና ለመለያየት ከዛም አልፋ ጭራሽ መጠየቅ የለባትን መብት ሩታ መጠየቅ ያለባትን ነገር እንዳትጠይቅ ማለት ነው እንዳትጠይቅ ስታደርግ የነበረች ልጅ ነች። እና ብሽሽቁ መጨረሻ ላይ ሄዶ ምን እንደደረሰ ይው አሁን ዙሪያው ጓደኞቹ የሉም። ራሷ እንትና ሄርሜላ እዚህ ነገር ጠንሳሿ ሄርሜላ የለችም። ልጁን ምን አይነት አስቸጋሪ ሁኔታ ውስጥ ቀለበት ውስጥ ከተው ሲያበቁ ምን እያደረጉ እየተጫወቱበት እንደሆነ ኢማጂን እንግዲህ ተመልከቱ። ስለዚህ እኛ አስቀድመን የምናገረው ያንን ነው። ሰውተል መሃል ትዳራችሁ መሃል ማንንም ሳታስገቡ ራሳችሁ ፍቱ ምንለው ለዛ ነበር። ስለዚህ አብርሃም አሁን ያለበት ሁኔታና የተፈጠረውን ነገር በዝርዝር ቦታው ደውያለሁ። ከሚያቁል ከውስጥ ምንጮች ያገኘሁት መረጃ አለ። እሱን ለእናንተ የማጋራችሁ ይሆናል ማለት ነው። ስለዚህ የተፈጠረውን ነገር በዝርዝር የምታዳምጡት ይሆናል። ውድ ቤተሰቦቼ እስከ መጨረሻው ስሙትና ከዛ በኋላ የምንነጋገረውና ደግሞ ቀጣይ ምን ይፈጠራል ቀጣይ ምን ይሆናል የሚለውን ነገር ደግሞ ለእናንተ ማድረሳችሁ ይሆናል። ወደ ቪዲዮ ወደ ምልልሱ እንሂድ። የደወልኩበት ቦታ እንሂድ። ሄሎ አይሰማም? አሁን ይሰማኛል። እስኪ ንገረኝ ምንድነው የተፈጠረው ነገር? ትናንትና እኮ አብርሃም ተያዘ የሚል እኮ ቪዲዮ ከተለቀ እኔ ደጋግመህ ደውለህልኝ ነበር። ልትነግረኝ ነበር። እኔ ደግሞ አልቻልኩም። ያው እንደሚፈጠር ስላወቅኩት እየነዳሁ ነበርና አልቻልኩም። ከዛ በኋላ በምን እንደሆነ ረሳሁት። ለዛ ነበረ። ምንድነው የተፈጠረው? እስኪ ያለውን ነገር እስኪ ንገረኝ። ያው ወደ እሁድ ማታ አካባቢ ነው መተው ያዙት። እሺ እና ያው እንደተባለው ከሆነ ሄርሜላ ጋር ከሀገር ሊወጡ ነበር መሰለኝ። ኧረ እባክህ ኦኬ፣ ይዘው ልሸሽ ነበር ሳይፈርም። እኔ አሁን ይኸውልህ የሚገርም ነገር ትናንትና ያወጣሁት መረጃ ላይ እህቷ ሆን ብለው ይኸውልህ ከእህቶቿና የእሷ ወዳጆች አንድ እያሴሩ ያሉት ነገር አለ። ምንድነው? ጭራሽ ንብረቱን ሳይካፈሉ እዚሁ ጋር እሷ ጋር አብሮ ጠቅሎ ይኖራል። ምንም አይመለከትም። የሚያስፈልጋትን ነገር እየከፈልን እንትን እናደርጋለን። እንደ አዲስ ጎጆ ወጪ አዲስ ዕቃ እናሟለን ምናምን የሚል የሆነ እልህና የማን አለብኝን አይነት ቪዲዮ ለቀው ነበር ማለት ነው።
ተነግረው ነበር እና እህቷ ደግሞ ጭራሽ አብራራችልኝ። የሚገርም ነገር በጣም ግልጽ ሆና ነው የምትነግረኝ በቃ የተደረገውን ነገር ማለት ነው። እና በጣም ይገርማል። እስኪ ምንድነው እዚህ ላይ እስኪ ያለህ ሐሳብ? ያው ገባይ እንደሚፈጠር የታወቀ ነው። እነሱም በቃ አንተን ብለዋል። ገባ እነሱም በጣም በቃ ወጣ እያሉ ነው። እኔ እንደካሰርኩ በላይ እየሄዱ ነው። ገባ እስኪ ፖሊስ ጣቢያ የተፈጠረውን ነገር እስኪ ንገረኝ። ምንድነው ይዘው ከሄዱ በኋላ አሰሩት ወይንስ ምንድነው የተፈጠረው ነገር? እስኪ ንገረኝ። የተፈጠረው ነገር ምንድነው? ምን ተባለ? ያው በቃ ፊርማው ምናምን እንዲፈርም ከተደረገ በኋላ ጉዳዩ እስከሚያልቅ ከሀገር እንዳትወጣ ነው የተባለው። ኦኬ ፊርማውን እፈርማለሁ አለ? አዎ አለ። ኦኬ ስለዚህ አሁን እነሱ መረጃው ስለደረሳቸው ነው ማለት ነው እንደዛ ያሉት? እንደዛ ያሉት እንደዛ መረጃው ደርሷቸዋል። ኦኬ እሺ ምን አሉ ማለት ምንድነው ኢንስፔክተሩ የተናገሩት ነገር ካለ? ያው በቃ ጣራ አስገቡት እና በመቶቂያ ራስ ነው የወጣው። ከዛ በኋላ ያው መፈረም እዚህ ትችላለህ እዛም በትችላለህ መፈረም ሲባል ያው የሩታ ጠበቃ መገኘት ስላለበት እዚህ ፖሊስ ጣቢያ እንዲሆን ነው የተወሰነው። ኦኬ ፖሊስ ጣቢያ መጥቶ በሩታ ጠበቃ ፊት እንዲፈርም ማለት ነው? አዎ እንደዛ ነው የፈለጉት እነሱ። ማለት የሚቻል ከሆነ ለምን ፖሊሱን ብታገናኘን እስኪ በጣም አሪፍ ነበር። ማለት አንድ ሰው ገብቷል ብታናገር እስኪ ሞክርና እስኪ ፍቃደኛ ከሆነ እስኪ ብታገናኘኝ በጣም አሪፍ። እሺ አንዴ ቆይ። እሺ ጠብቃለሁ አለ። አይ ሷል ለመሰለኝ ቦስ እስኪ እንጠብቃለን። እሺ ያው እስከዛ ሌላ መረጃ ደግሞ እንድነግርህ። ኦኬ ምን ስራ ይዟል ፖሊሱ? እሺ ንገረኝ ምንድነው እስኪ ንገረኝ እስከዛው። ያው የሩታ ደግሞ ኦሬዲ እና አብርሃም ጓደኛ ላይ ምንትን ክስል መስርታለች መሰለኝ መጥሪያ መላው። በጣም አሪፍ። እነዚህ እነ አቤል ነብሩክ ማለት ነው እነዚህ ልጆቹ? አዎ እነሱ ናቸው። የሚገርም ነገር እዚህ ትዳር ላይ እኛ አስቀድመን ስንናገር የነበረው እንደዚህ አይነት ነገር እንዳይመጣ ስንል የነበረው እነዚህ ልጆች ናቸው። እነሱም ላይ ክስ ልትመሰርት ነው? እሺ እና ያው እንደተባለው በቅርቡ መጥሪያ መላኩ አይቀርም። እስኪ ዘርዘር አድርገህ ንገረኝ። ማለት ዝም ብሎ መጥሪያ ነው የተለወጣላቸው ወይስ ምንም በተመለከተ? ያው ገባ ኦሬዲ ከዚህ ሴሪያ ጋር ያው መገናኘት ከስር መሰረቱ አላቸው ተብሎ ስለሚታሰብ ድርሻ ኦሬዲ ሄርሜላ እሷ ወጥቶላታል። እሷ እንደውም ያለቀ ጉዳይ ይመስለኛል። ትክክል። እሷማ በጭራሽ ዋና ለዚህ ጉዳይ ራሱ ተጠያቂ እሷ ነች። እሷ ላይ ክስ መመስረቷ አንድ ትልቅ ስራ ነው። ለምን መሰለህ? እዚህ ውስጥ እጇ እንዳለበት አስቀድመን ስንናገርና እዚህ መድረስ እንትን ያሉበት ጓደኞቹን የሱን ጓደኞች በመጠቀም ብዙ ነገር ስታሳስትና ስታደርግ የነበረች ልጅ ነች። እቺ ልጅ እኮ የጠየቀችው አሁን የፈለከው መሆን ትችላለህ፣ ነገር ግን ህይወቴን ልጄን ማሳደግበት ስለሆነ እኔ እውነት ለመናገር የኔን ከጠየቀኝ እኔ እንዲለያዩ አልፈልግም። እሱ ባህሪውን አስተካክሎ አንድ ላይ ቢሆን ጥሩ ነው፣ ግን ለሌላው ትምህርት እንዲሆን ገባ አይደል? እቺ ልጅ ተበድላ መቅረት ስለሌለባት እንደገና ደግሞ እንደነ ሄርሜላ አይነት ደግሞ የሰው ትዳር ውስጥ እየገቡ የሰዎችን እንትን የሚያደርጉ ሰዎች ደግሞ ማለት ነው በህግም አንፃር እንደሚጠየቁ ማሳያም ስለሆነ ይህ ነገር እኔ መሆኑ በጣም እኔ ትክክል ነው ብዬ ነው የማስበው። እንዲሁም በጣም ዘይቷል ነው። አሁን ምን መጥሪያ ሊወጣባቸው ነው? አሁን እሷ እንትን እያለች ነው። በእነሱ ጉዳይ ነው እንዴ ፖሊሱ እያነጋገረው ወይስ ሌላ ጉዳይ ነው? እሺ እና እኔ ለዛ ነው ገባ አይደለ? ተረዳኝ። እኔ አስቀድሜ ራሱ እንደዛ ስለኝ ነበር። እና አልጨረሰም እንዴ እንትን አላለም እስካሁን? አልጨረሱም። አይ በሌላ ጉዳይ ነው የሚያወሩት። ኢንስፔክተር አልጨረሰም እንዴ አለቃ? ያሬ ነው ትንሽ ምናምን ወይ በኋላ አካባቢ ችግር የለም አልገናኛል። በኋላ በቃ ታገናኘኛለህ። በቃ ያለውን ነገር ደግሞ ከስራ ሳውቀኝ። ኦሬዲ ባለፈው ሳምንት እንዳልከው ነው የሆነው። ሰኞ ይቀርባል ምናምን ባልከው መሰረት ይኸው ሰኞ እንግዲህ ተይዞ ቀርቧል። እና አመሰግናለሁ። በቃ ያለውን አዳዲስ ነገር እንግዲህ ደውላለሁ፣ አስቸግራለሁ፣ ጠይቃለሁ። ችግር የለም። እሺ ቻው። እሺ
ያው እንግዲህ እንደሰማችሁት ነው። እኛ አስቀድመን ስንናገር የነበረው እዚህ ኬዝ ላይ እዚህ ነገር ላይ በጣም ልትጠነቀቁና ልንጠነቀቅ ይገባል የምንለው እኛ በምክንያት ነው። ገባችሁ አይደለ? አንድ ምክንያት በማንሳት ነው። ለነገሮቹ ጥንቃቄ ማድረግ አለብን። በተለይ ደግሞ አብርሃም ጥንቃቄ ማድረግ አለበት የምንለው ለዚህ ነበር እና ሩታ ኦልሬዲ አምርራለች። አሁን ላይ እንዲሁም እሷን የተናገሯት ይሉ ትክክል ነች ሁላ ያሏት አሉ። ስለዚህ አሁን የገባው ምን ላይ ነው? እሱ ብሽሽቅ ላይ ነው የገባው። ብሽሽቅ ነው እያደረገ ያለው። ብሽሽቅ ውስጥ ነው እየገባ ያለው። ስለዚህ ቢጠነቀቅ ይገባል። ይህ ነገር ጥሩ አይደለም። የምንናገረው እዚህ ላይ ገፍተን የምናሳስበውና እንትን የምንለው በምክንያት ነው ማለት ነው። ስለዚህ አሁን አብርሃም ማድረግ ያለበት ረፍዷል። ኦልሬዲ ለመነጋገር ረፍዷል። መነጋገር የነበረበት ጊዜ ነበረ። እሱ ላይ በጣም አርፍዷል በጣም አብርሃም። ስለዚህ አሁን ያለው ነገር በመለሳለስ ካሉት ነገሮች ጋር እንትን በማድረግ በተለይ ደግሞ ጓደኞቹን በማራቅ ነው። እንደዚህ አይነት መዘዝ ውስጥ የሰጡትን ጓደኛዎቹ በማራቅ ነው እና ለሁላችንም የትምህርት ነው። ዙሪያችን ምን አይነት ጓደኛ ነው ማድረግ ያለብን የምንለውን ነገር ማለት ነው። ስለዚህ የባለሙያ ራሱ ሐሳብ አስተያየት ያስፈልገዋል። ባለሙያ ያስፈልገዋል። እዚህ ላይ የትዳር አማካሪ ያስፈልጋቸዋል። ሁለቱ ላይ በቤተሰብ ካልተፈታ በእንትን ካልተፈታ እዚህ ጋር ያስፈልገዋል እና አሁን ጓደኞቹ አጠገቡ የሉ አሳልፈው ከሰጡት በኋላ እንደዚህ አይነት ሁኔታ ውስጥ ከከተቱት በኋላ ጓደኞቹ ዙሪያ የሉ። አብርሃም አሁን ማንም የለውም፣ እውነት ለመናገር ማለት ነው። ማንም እንደሌለው ከዚህ በላይ ማረጋገጫ የለም። አብራ ብዙ ስህተት ስታሰራ የነበረችው ልጅ የለችም። አሁን በሚመጡት ቪዲዮዎች ላይ ልታስመስል ትችላለች። ገባችሁ አይደለ? እንዲፈታ አደርጋለሁ እሱ ታሰረ ምናምን ብላ ሄርሜላ እያለቃቀሰች የሆነ እንትን ማይነት ቪዲዮ ልትሰራ ትችላላችሁ። በዛም አትሸወዱ እናንተ ካልተሻወዳችሁ እናንተ በእንደዚህ አይነት ሁኔታ ውስጥ እናንተን እንትን ካላለች ምንም ነች፣ ምንም እንትን የለውም። ስለዚህ ትኩረት ማድረግ አለብን። እንደዚህ አይነት ጉዳዮች ላይ በጣም ትኩረት ማድረግ አለብን። በቃ አለመሸወድ አለብን። እንደዚህ አይነት ነገር ላይ ምንም የሚሸውደን ነገር የለም። እኔው ውድ ቤተሰቦቼ በጣም 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 ትኩረት እንድናረግ ነው እና እሱን በሰላም ይሄ ነገር ተፈቶ በሰላም ይሄ ነገር አብቅቶ ሰላም እንደሚወርድና አሪፍ ነገር እንደሚፈጠር ተስፋ አደርጋለሁ። ሩታም ነገሩን ሳታከሪ የልጅሽ አባት ነው ምንም ቢሆን ገና ልጁ ሳይጠና ወር ሳይሞላው ምናምን በእንደዚህ አይነት ሁኔታ እሱን ማሳሰሩ ይቅርታ ጉንፋን ስለያዘኝ ነው ማሳሰሩ አግባብ አይደለምና ነገሮችን በእርቅ ለመፍታት ሞክሩ። ጋሽዬም እዚህ ላይ በጣም እንዳዘኑና በጣም ልባቸው እንደተሰበረ ከቅርብ ያሉ ምንጮች ነግረውኛል። በጣም ነው ያዘኑት። ማለት ይሄ ነገር እዚህ ድረስ ሄዶ እስከ ስር ይዳረጋል ብለው አላሰቡም ነበርና በሩታም አልፈረዱም። እሱም ያደረገው ነገር አግባብ እንዳልሆነ ተናግሯል። ስለዚህ ውድ ቤተሰቦቼ ነገሩን ግራና ቀኝ እያየን እየተመለከትን ዞር እያለን እንግዲህ ሁሉንም ነገር ለእናንተ በመረጃ የምናደርስላችሁ ይሆናል ማለት ነው። ለድምፄ በጣም ይቅርታ። ሱራዛ ሀበሻ ነበርኩ። አሁንም እየተከታተልኩ አዲስ ነገር ካለ ለእናንተ ማደርሳችሁ ይሆናል። ስለዚህ አጠገባችሁ ዙሪያችሁ ሰው ስታስገቡ ምን አይነት ሰው ነው የማስገባው፣ ምን አይነት ሰው ነው እውነት ለእውነት ይቆማል፣ ምን አይነት ሰው ነው የሚለውን ነገር እናንተ በተጨባጭ መረዳትና ማወቅ ያስፈልጋል ብዬ በማሰብ ነበረ። ወዳችኋለሁ። ሱራዛ ሀበሻ ነበርኩ ባይ